ያለን መራይ ፍኖት የጽድቅ ደጃፍ ምድራዊት ገነት በእንግድነት አገር መጠጊያ ርስታችን ግቢ ጉባኤ ነሽ የእኛስ እናታችን በእንግድነት አገር መጠጊያ ርስታችን ግቢ ጉባኤ ነሽ የእኛስ እናታችን ሰብሳቢ ያለን መራይ ፍኖት የጽድቅ ደጃፍ ምድራዊት ገነት በእንግድነት አገር መጠጊያ ርስታችን ግቢ ጉባኤ ነሽ የእኛስ እናታችን በእንግድነት አገር መጠጊያ ርስታችን ግቢ ጉባኤ ነሽ የእኛስ እናታችን ሰብሳቢ ያለን መራዬ ፍኖት የጽድቅ ደጃፍ ምድራዊ ገነት በእንግድነት አገር መጠጊያ ርስታችን ግቢ ጉባኤ ነሽ ለእኛስ እናታችን። ሰብሳቢ ያለን መራዬ ፍኖት ማለት ሰብሳቢ የሚለው ቃል የመንፈስ ቅዱስ አንድ አድራጊነትና የክርስቶስ እረኝነትን ያመለክታል። ክርስቶስ የተበተኑትን የተሰደዱትን በጎች እንደሚሰበስብ እንደሚመግብ ሁሉ ግቢ ጉባኤም የተሰደዱ ልጆቿን ትሰበስባለችና ዮሐንስ 11:52 ላይ ስለ ሕዝቡ ሁሉ አይደለም ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ በኃጢአት የተበተኑትን አሕዛብ አንድ ያደርጋቸው ዘንድ ነው እንጂ እንደተባለ እኛም ሁል ጊዜ ስንገናኝ ላሰባሰበን ቸሩ ፈጣሪ ይክበር የሁሉ ጌታ እያን የምንዘምር ለመሰባሰባችን ምክንያት እረኛችን ግቢ ጉባኤና ክርስቶስ ስለሆነ ነው። ሰብሳቢ ያለን ስንል በተለያየ ነገር በተለያየ አስተምሮ በዓለም ኮተት የተበተንን የምትሰበስበ እናት ግቢ ጉባኤ ናትና ቅዱስ ያሬድ መንፈስ ቅዱስ ሰብሳቢያ ለቤተ ክርስቲያን ይላል። የቅዱስ ቤተ ክርስቲያን ሰብሳቢዋ መንፈስ ቅዱስ ነውና እንዳለ የግቢ ጉባኤም ሰብሳቢዋ መሪዋ አስተዳዳሪዋ እግዚአብሔር መንፈስ ቅዱስ ነውና። መራዬ ፍኖት ማለት ኢሳይያስ 30:21 ላይ መንገዱ ይሄን ነው በዚህም ሂዱ ይላል። መንገድ ሁለት አይነት ነው። አንደኛው የክፉ መዳረሻ የሚያስከዱ መንገዶች ናቸው። ሁለተኛው የጽድቅ መዳረሻ ናቸው። የክፉ መዳረሻ መንገድ የሚባሉት ዝሙት፣ እንቅልፍ፣ ስንፍና፣ መዳራት፣ ዋዛ ፈዛዛ፣ ጥንቆላ፣ የኃጢአት ስር የሆኑ ሁሉ የሞት መዳረሻ መንገድ ናቸው። የጽድቅ መዳረሻ መንገድ የሚባሉት ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ትሕትና፣ በጎ አድራጎትና ሥርዓተ ቤተክርስቲያን ማክበር ናቸው። ስለዚህ ክርስቶስ እውነተኛ መንገድ አሳይቶናል። ትክክለኛውን የክርስቶስ መንገድ የምታሳየን የመንገድ መሪያችን መራዬ ፍኖታችን ግቢ ጉባኤ ናትና። የጽድቅ ደጃፍ ምድራዊ ገነት የሚለው ስንኝ የጽድቅ ደጃፍ ማለት የምህረት በር፣ የሰላም ደጅ፣ የእርቅ መግቢያ፣ የምህረት መፍሰሻ ማለት ነው። አንድ በዩኒቨርሲቲ ተማሪ ወደ ሰማይ መንግስት ለመግባት በምድር ላይ ቅድስናን የሚለማመድባት መግቢያ በር ግቢ ጉባኤ ናት። ዘፍጥረት 28:17 ላይ አባታችን ያዕቆብ ከአባቱ ሀገር ተሰዶ ወደ አጎቱ ሀገር ወደ ሶርያ ከቤርሳቤው ወደ ቤቴል በሄደ ጊዜ መሻሻ አካባቢ ሎዛ ላይ ድንጋይ ተንተርሶ ተኝቶ ሳለ ራእይ አየ። አንዲት የብርሃን መሰላል የወርቅ መሰላል ከምድር እስከ ሰማይ ከሰማይ እስከ ምድር ተዘርግታ መላእክት ሲወጡባት ሲወርዱባት ከላዩ ላይ ዙፋን ተተክሎባት ከዛ ላይ ንጉሥ ተቀምጦባት አየ። የዛን ሰዓት ብትት ብሎ ከእንቅልፉ ተነሳና ያዕቆብ እንዲህ አለ፣ ይህች ስፍራ እንዴት ታስፈራለች! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህች የሰማይ ደጅ ናት አለ። ስደተኛው ያዕቆብ ነው። ሎዛ የቀድሞ ስሙ ነው የቦታው ስም። በኋላ ቦታውን ያዕቆብ ቤቴል አለው። ትርጉም የእግዚአብሔር ቤት ማለት ነው። እንቅልፍ የሞት ምሳሌ ወይም ያላዋቂነት ምሳሌ ነው። መሰላል የእመቤታችን ምሳሌ ነው። መላእክት የትውልድ ምሳሌዎች ናቸው። ዘማሪያኒ የጽድቅ ደጃፍ ያላት ግቢ ጉባኤን ነው።
ልክ ያዕቆብ ቤቴል ወይም ሎዛን የሰማይ ደጅ ናት እንዳለ ዘማሪያኑ ግቢ ጉባኤም የጽድቅ ደጃፍ አሏት። አንድም ግቢ ጉባኤ የእመቤታችን ምሳሌ ነው። መሰላሏ መላእክት እንደሚወጡባት እንደሚወርዱባት ሁሉ ግቢ ጉባኤም ልጆቿ ይወርጡበታል ይወርዱባታል። በምን ይወርዱባታል ቢባል በትህትና በመታዘዝ ራስን ዝቅ ዝቅ በማድረግ ይወርዱባታልና። በምን ከፍ ከፍ ይሉበታል ቢባል በጉባኤ በቅድስና በምግባር በሃይማኖት በትሩፋት በልግስና በመልካም ምግባር ከፍ ከፍ ይሉበታልና። ስለዚህ ግቢ ጉባኤ መሰላል ትባላለች። ያዕቆብ ከእናትና ከአባቱ ሀገር ተሰዶ ቤቴል እንዳደረ የዩኒቨርሲቲ ተማሪዎችም ከእናትና ከአባቱ ሀገር ተሳደው የሚያድሩባትን መጠጊያቸው ግቢ ጉባኤ ናትና። ያዕቆብ ባየው ራእይ ተደንቆ ይቺ የሰማይ ደጅ ናት እንዳለ በኃጢአት እንቅልፍ ተይዘው የነበሩ ተማሪዎችን በንስሐ የነቁባት ዳግማዊት ሎዛ ግቢ ጉባኤ ናትና። በኋላ ዘመን ላይ ቤቴል ላይ ምኩራብ ወይም ቤተ እግዚአብሔር እንደተሰራባት ዳግሚት ሎዛ የተባለችው ግቢ ጉባኤ በኋላ ዘመን የመጣችው ግቢ ጉባኤ ላይም የሰው ልጆች በጥበብ በእውቀት በቅድስና በምግባር በሃይማኖት ይሰሩባታልና ይታነሱባታልና። ኢሳይያስ 1:9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና ገንደ ገሞራ በመሰልን ነበር እንዳለ ዘር የተባለች ድንግል ማርያም ናት። ዛሬም የሰራዊት ጌታ እግዚአብሔር ድንግል የተባለች ግቢ ጉባኤን ባያስቀርልን ኖሮ እኛ የዩኒቨርሲቲ ተማሪዎችን እንደ ሰዶምና እንደ ገሞራ በመሰል ነበር፣ ክርስትናም በጠፋ ነበር። ምድራዊ ገነት የምትለው ሐረግ ምድራዊ ገነት መባሏ ዩኒቨርሲቲ ውስጥ በጭንቀት በፈተና የተሞላ ሲሆን ተማሪ ወደ ግቢ ጉባኤ ሲመጣ ግን በመዝሙርና በቃለ እግዚአብሔር ሰላምን የሚያገኝባት ምድራዊት ገነት አምሳለ እረፍት ናት። የገነት አምሳያ ናትና ብሔረ ጻድቃን ወይም ገነት ሰላም፣ ጸጥታ፣ ፍቅር፣ ልምላሜ፣ ምስጋና፣ ቅድስና አምላካችን እመቤታችን ያሉባት ነቢያት በወገናቸው፣ ሐዋርያት በወገናቸው፣ ሰማዕታት በወገናቸው፣ ጻድቃን በወገናቸው፣ ሊቃውንት በወገናቸው፣ አበው በወገናቸው፣ ደናግላን በወገናቸው፣ መነኮሳት በወገናቸው ያሉባት ባህታውያን በወገናቸው፣ መላእክት በወገናቸው፣ ሕፃናት በወገናቸው በአንድነት ሆነው በምስጋና የሚኖርባት ሀገር ገነት ናት። ግቢ ጉባኤ ምድራዊ ገነት የምንላት ልክ በገነት ያሉ ነገሮች ሁሉ ስላሉባት ነው። ግቢ ጉባኤም ጸጥታ አላት፣ ሰላም አላት፣ ፍቅር አላት፣ ምስጋና፣ ቅድስና አምላካችን እመቤታችን አሉባት። ሐዋርያትም፣ ነቢያትም፣ ጻድቃንም፣ ሰማዕታትም፣ ደናግላንም፣ መነኮሳትም በአካልም በመንፈስም አሉባት። በመንፈስ አሉባት ማለት ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ሁሉ በመንፈስ አሉባት። በአካል አሉባት ማለት ደግሞ የግቢ ልጆች ልክ እንደ ሐዋርያት፣ ልክ እንደ ነቢያት፣ ልክ እንደ ጻድቃን፣ ልክ እንደ ሰማዕታት፣ እንደ መላእክት ናቸውና ሰላም፣ ፍቅር፣ ምግባር፣ ቅድስናን የተላበሰ ትውልድ የተላበሱ ሰዎች የሚገኙባት ምድራዊት ገነት ግቢ ጉባኤ ናትና። ቅዱስ ጳውሎስ እኔ እስከ 3ኛው ሰማይ ድረስ ሰነጥቄአለሁ፣ ማንም ሊናገርለት የማይቻለውን የገነትን ውበት አይቻለሁ፣ እኔ እስከ ክርስቶስ ልሄድ እቸኩላለሁ ይላል። ግቢ ጉባኤም ጣዕሟ በቋንቋ አይገለጽም፣ እንቁ ናትና። ከማዘንና ከማልቀስ ውጪ የገነት ፍቅሯን በቋንቋ መግለጽ እንደማይቻል ሁሉ የግቢ ጉባኤ ፍቅሯን በቋንቋ መግለጽ ይከብዳልና። ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያን ጉባኤ የሰማያዊ ጉባኤ በምድር ላይ እንደመታየት ነው እንዳለ የግቢ ጉባኤ መርሃ ግብራትና የግቢ ጉባኤ ኑሮዎች ሁሉ የገነት አኗኗር ናቸውና። በእንግድነት ሀገር መጠጊያ ርስታችን የሚለው ስንኝ በእንግድነት ሀገር ከሚለው ሐረግ ላይ የእንግድነት ሀገር የተባለው ዩኒቨርሲቲ ነው። ስደተኛው ተማሪ ነው። ከእናትና ከአባቱ ሀገር ከተወለደበት ሀገር ከመንጋው ተነጥሎ የወጣ እንግዳ ተማሪ ነውና የማይታወቅ ሀገር፣ የማይታወቅ ቋንቋ፣ የማይታወቅ ባህል፣ የማይታወቅ ሰው፣ የማይታወቅ ስርዓት፣ የማይታወቅ ምግብ፣ የማይታወቅ መጠጥ ባለበት ሀገር ተማሪው እንደ እንግዳ ሆኖ ተሰዶ መጥቷልና መጠጊያ ርስታችን ማለት መጻተኛ ስንሆን፣ ስደተኛ ስንሆን፣ ብቸኛ ስንሆን፣ ሲቸግረን፣ ሲብሰን መጠጊያ ርስታችን ግቢ ጉባኤ ናትና የሁሉም የኦርቶዶክስ ተማሪዎች መጠጊያ ርስት ግቢ ጉባኤ ናት። በአራቱም አቅጣጫ ከሚመጣብን ከስጋዊና ከመንፈሳዊ ፈተና፣ ከውጫዊና ከውስጣዊ ፈተና፣ ከትንሽና ከትላልቅ ፈተናዎች ሁሉ ማምለጫችን፣ መጠጊያችን፣ መመኪያችን ግቢ ጉባኤ ናትና። በእንግድነት ሀገር የሚለው ምስጢራዊ ፍቺ ግን አዳም ከሰማይ ወደ ምድር ተሰዶ በመጣ ጊዜ ይህ ዓለም የሁሉም የስደት እና የእንግድነት ዓለም ነው። የመሻዳሪዎች ነን። የአንድ የመሻዳሪ ከአንድ ቦታ ወይም ከአንድ ቦታ አድሮ በቀጣዩ ጉዞው እንደሚጀምር ሁሉ ኑሮ በምድር ላይ እንዲሁ ነው። ፈርዖን አባታችን ያዕቆብን ወደ ግብጽ በወረደ ጊዜ ስንት ዓመት ሆነ ብሎ ቢጠይቀው የእንግድነት ዘመኔማ 120 ነው ብሎ መለሰለት። ስለዚህ ይህ ዘመናችን የእንግድነት ዘመን ነው ማለት ነው። የስደተኞች ሀገር ይቺ ምድር ናት። ስደተኛ ወደ ሀገር እስኪመለስ ድረስ የሚኖርባት ሀገር
ይቺ ምድር ናት። በእንግድነት ሀገር መጠጊያ ርስታችን ስንል ግቢ ጉባኤ በዚች ምድር በስደት ወቅት የምንጠጋባትኝ ሰማያዊ ሀገራችን የምንዘጋጅባት የስደት መኖሪያችን ናት። አንድ ሰው አሜሪካን ሀገር ከመኖሩ በፊት ወደ አሜሪካን ኤምባሲ መሄድ እንዳለበት ሁሉ ሰውም በሰማይ ቤቱ ከመኖሩ በፊት ወደ ገነት ኤምባሲ ቤተ ክርስቲያንና ግቢ ጉባኤ መሄድ አለበት። የዩኒቨርሲቲ ተማሪዎች የሰማይ ሀገር መጠጊያ መኖሪያ ፈቃድ የሚያገኙባት ኤምባሲያቸው ግቢ ጉባኤ ናትና ግቢ ጉባኤ ነች ለእኛስ እናታችን የሚለውኝ ስንኝ ግቢ ጉባኤ ማለት የግቢ ተማሪዎች የቅድስናና የሃይማኖት ስብስብ ማለት ነው። ጉባኤ ኤፌሶን ማለት ኤፌሶን ከተማ የተደረገ ጉባኤ እንደማለት ነው። ጉባኤ ኒቂያ ማለት ኒቂያ ከተማ የተደረገ ጉባኤ ማለት ነው። ጉባኤ ቁስጥንጥንያ ማለት ቁስጥንጥንያ ከተማ የተደረገ ጉባኤ እንደማለት እንደሆነ ሁሉ ግቢ ጉባኤ ማለት የዩኒቨርሲቲና የኮሌጅ ተማሪዎች የሚሰበሰቡበት ጉባኤ ማለት ነው። የአብነት ትምህርት የሚሰጥበት ቤት ጉባኤ ቤት ይባላል። የዜማ ጉባኤ፣ የቅኔ ጉባኤ፣ የግድጓ ጉባኤ፣ የድጓው ያቋቋሙ የዝማሬው የሚሰጥበት ቦታ ጉባኤ ቤት ይባላል። ሁለቱ የቤተ ክርስቲያን ማህፀን ግቢ ጉባኤና ጉባኤ ቤት ናቸው። ጉባኤ ቤት በብሉይ ኪዳን ተጀምሮ በጌታችን በኢየሱስ ክርስቶስ ተመስርቷል። ግቢ ጉባኤ ደግሞ የተመሰረተችው በ1977 ዓ.ም አምላክ የለም የሚለውን የደርግ ርዕዮትን በመቃወም በቅዱስ ገብርኤል ጽዋ አማካኝነት ተመስርቶ ዛሬ ታላቁ ማህበረ ቅዱሳን ወልዶ በውጭም በግቢም ከ167 በላይ ግቢ ጉባኤያት አሉ። ግቢ ጉባኤ ነች ለእኛስ እናታችን የሚለው ስንኝ ለእኛስ እናታችን የሚለው ስንኝ እናት ነፍስ የማያውቀውን ክፉና ደግ ለይቶ የማያውቀውን ልጇን ከእሳትና ከውሃ ከገደል ከመኪና አደጋ ከኤሌክትሪክ አደጋ ጠብቃ በመያዝ ይልቁንም ለልጇ የሚያስፈልገው ምግብ፣ መጠለያ፣ መጠጥ፣ ልብስ፣ ቤት ሁለመናውን ችላ እንደምታሳድግ ሁሉ እናት ግቢ ጉባኤም ልጆቿን ከዝሙት እሳት፣ ከመናፍቅ እሳት፣ ከክህደት ጎርፍ፣ ከመዳራት፣ ከስንፍና፣ ከርኩሰት፣ ከክፉ ምኞት ሁሉ በመጠበቅ ይልቁንም ለልጆቿ የሚያስፈልጋቸውን ቃለ እግዚአብሔር፣ መዝሙር፣ ጸሎት፣ ስግደት፣ ምግባር፣ ትሕትና ሁሉ ትሰጣለች። እናት ብታጣ ደሟን አጥብታ የምትበላውን አበልታ የምትጠጣውን አጠጥታ የምትለብሰውን አልብሳ ያላት ሁሉ ለልጇ ሰጥታ እሷ በመቸገር እንደምትኖር ሁሉ እናት ግቢ ጉባኤም ያላትን ቋንቋዎች ያላትን አገልጋዮቿን ያላትን ባለሙያዎቿን ሁሉ ለልጆቿ ታዘጋጃለች ታሰናዳለችና ግቢ ጉባኤ እናት እንደመሆኗ መጠን እንደ ሀገርነቷ ሀገር ለናፈቁ ሀገር ናት። ሰላም ለናፈቁ ሰላም ሰጭ ናት። ፍቅርን ላጡ ፍቅር ሰጭ ናት። እውቀትን ላጡ እውቀት ሰጭ ናት። ጥበብን ላጡ ጥበብ ሰጭ ናት። ቅድስናን ላጡ ቅድስናን ሰጭ ናት። ግቢ ጉባኤ በእናት አባት መርሃ ግብሯ እናት ለናፈቁ እናት ትሰጣለች። አባት ለናፈቁ አባት ትሰጣለች። ወንድም ለናፈቁ ወንድም ትሰጣለች። እህት ለናፈቁ እህት ትሰጣለች። አጎት ለናፈቁ አጎት፣ አክስት ለናፈቁ አጎት ትሰጣለች። ላጣነው ሁሉ ለናፈቅነው ነገር ሁሉ ግቢ ጉባኤ ትሰጠናለች። ቅዱስ ጳውሎስ ገላትያ 4:26 ላይ ላይኛይቱ ኢየሩሳሌም ነጻ ናት እርሷም እናታችን ናት እንዳለ ግቢ ጉባኤም የዚች የሰማያዊ እናት ወካይ ሆና ተማሪዎቿን በጉያዋ ትሰበስባለችና ቅዱስ ቀጵርያኖስ ቤተ ክርስቲያን እናቱ ያላደረገ ሰው አባቱ እግዚአብሔር ሊያደርግ አይችልም እንዳለ ተማሪውን በዩኒቨርሲቲ ውስጥ እግዚአብሔር አባቴ ብሎ መጥራት የሚችለው ግቢ ጉባኤን እናቴ ብሎ መጥራት ሲችል ነው። ይህ የግጥም አንጓ ማለትም ሰብሳቢ ያለ መራዬ ፍኖት የጽድቅ ደጃፍ ምድራዊ ገነት በእንግድነት ሀገር መጠጊያ ርስታችን ግቢ ጉባኤ ነች ለእኛስ እናታችን በሚለው የግጥም አንጓ ላይ ግቢ ጉባኤ ለተማሪ ያላት ሁለንተናዊ ሚናን ያሳያል። እንደ መሪነቷ በጨለማ ዓለም ብርሃን ሁና ትመራናለች። እንደ ማረፊያነቷ ለስጋዊ እረፍት የምናርፍባት አምሳለ ገነት ናት። እንደ መጠጊያ በባይድና በእርኩስ አስተሳሰብ እንዳንበላ የምንጠጋባት አምባችን ናት። እንደ እናትነቷ በፍቅርና በትምህርት የምታንጽ ታላቅ እናት ናትና ሰብሳቢ ያለን መራዬ ፍኖት የጽድቅ ደጃፍ ምድራዊት ገነት በእንግድነት ሀገር መጠጊያ ርስታችን ግቢ ጉባኤ ነች ለእኛስ እናታችን በእንግድነት ሀገር መጠጊያ ርስታችን